ሳይኖራት ነው እንደዚህ አሳስራ ያስቀረችኝ። ምን ያለ ጀግንነት ነው! እንዴት ብዬ ነው መታገላት? ሄሎ ህብስት ዓለም። ንጉስዬ ደህና ነህ? ደህና ነኝ እናት ዓለም። አንቺ ደህና ነሽ? ደህና ነኝ። ስላንተ በጣም አሳስቦኝ ነበር። ደህና ነህ? መሆንኩኝ እናት ዓለም። ንጉስ እንዴት ብዬ እንደማመሰግን ምንም አላውቅም። ግድ የለም ምስጋና አያስፈልግም። እኔ አይደለሁም የመጣው ማለት ልቤ ነው ህብስት ዓለም፣ ልቤ ነው። ልቤ አሁን ይኸው ምን አልኩኝ ጀመረሽ ደግሞ። እውነት አብነቴ እንደው በጣም አስቸገርኩ እኔም ወንድሜ። ኧረ እባክሽ ታፈሱ፣ እንደው ከዚህስ ብታሽኮረመኝ ነው። ምንድነው በእጽዋት የምትጮህ? ሙዚቃ እየተለማመድኩ ነው። እና እዛ ጫካ ሄደሽ ተለማመጃ። በሳምንት አንድ ቀን እንኳን እንቅልፍ እንተኛ እንጂ። ሄደህ እዛ በእናትህ ጫካ ፊት። አንተ ፊትህን ራሱ ሲያወጥ ጫካ ነው የሚመስለው። ቀኔን አታባላሽብኝ። እዚህ አሁን ማሾፍህ ነው በአንተ ቤት አይደል? ታፈስ እዚህ ምን ትሰሪያለሽ? ህብስቴ እኔ ህብስትዬ መጀመሪያ ቁጭ በይና ከዛ ሁሉንም ነገር እንነግርሻለን። ያቺ ሴትዮ የሆነ ነገር አድርጋ ነው አይደል? አይ አይደለም ህብስቴ፣ እንደዛ አይደለም። አሃ የህብስት ዓለም ዘመዱ አይደለም አይደል? እና አይ አንዱ ጥያቄ መጠየቄ ነው። ዘመዱ አይደለም ያልኩ ታላቅ ወንድሟ ነው ካልኩ ጋር ይጋጫል አይደል? ታፈስ ምን እያደረግሽ ነው? ታፈስ በፈጠረሽ። ምን አደረግኩኝ? እንደ ቁጭ ከምል ብዬ ከሆነ ነገር እየሰራራው ነው። ታፈስ ቤቱ እኮ የሚገርም የምግብ ሽታ ነው የሚሸተው። ታፈስ እንደው አደራሽን ቤቴ ብቻ ደንግጦ እንዳይፈርስ። አዲሷ የቤት ሰራተኛ ናት። ካልከው በላይ ቀላል ነው። ተተክታለች። ጥሩ። ብርቄ ብርቄ። አቤት እትዬ። ሰላም ጤና ይስጥልኝ። ክብራንና ክብራን የቻናሌ ቤተሰቦች ሰላማችሁ ይብዛ። በዓለም ዳርቻ ያላችሁ ወገኖቼ በመላ እንዴት ናችሁ? እንዴት ከረማችሁ? እያልኩ ዛሬ ደግሞ የህብስት ድራማ አጓጊ የሆነውን ይዤ መጥቻለሁ። ቪዲዮንም እስከ መጨረሻ በማየት ተከታተሉኝ እያልኩ ወዲሁ ጋብዛለሁኝ። ዛሬ ላይ ህብስት ተታገተችበት አልፍድና ወደ ቤት መታለች። እሱም ምክንያቱም ታዲያ ይፍቱ ስራ ናት። ይፍቱ ስራ ራሷ ስላሳገደቻት አሁን ላይ ስለታወቀባትም አቶ አለም ደግሞ ፍቺ ስለጠየቃት በዛ ምክንያት ተነሳስታ አሁን ላይ ሁላችሁም ይቅርታ ትጠይቁኛላችሁ እኔ ያላሳገድኳትም ባለችው መሰረት ህብስትንም ሄዳ እኔ እንዳሳገድኩሽ ብትናገሪ ሌላ ችግር ይቀጥላል። እሱም ደግሞ በአምላክ እንደሚወድሽ አውቃለሁ። እሱ ደግሞ ለዓለም ተነገርኩት ይገለዋል በማለት አስፈራርታን ነበር። ሆኖም እንግዲህ ሁለቱም ንጉሱም በዛው በታገተበት ስለነበረ እሱንም ቢሆን ልቀቂው፣ እኔ እንደፈለጋችሁ ማድረግ ትችላላችሁ በማለት ህብስትም ነግራት ነበረ። ታዲያ አሁን ባልኩሽ ነገር ካልተስማማሽ ሁለታችሁንም እዚሁ እደፋችኋለሁ በማለት በዛቻ ስትናገር ትንፍሽ እንደማትልም ነግራት ወደ ቤት ተመልሳለች። ሆኖም ቤት ከመጣች አስመስላ ወደ ቤተክርስቲያን እንደሄደች መስላ ነጠላዋን ለብሳ ነበር ወደ ቤት የመጣችው። በአምላክና አቶ አለም ቤት ውስጥ ቁጭ ብለው ሲጠብቋት ነበረ። በጠዋቱ ሄዳ ነገሯን አስተካክላ ስትመለስ ታዲያ ደጀ ሰላም አትሄጂም ልትሉኝ እንዳይሆን ምን ፈልጋችሁ ነው የምታፈጡት? ገና በጠዋቱ ሰላማው ላይ ብዬ ነው የመጣሁት በማለት እንግዲህ ተናግራ ወደ ክፍሏ ትገባለች። እንግዲህ በዚህ መንገድ ሳለም ህብስትም እንግዲህ ተፈታ ወደ ቤት በመምጣት ግን ደግሞ ያገታት ሰዎች ማን እንደሆኑ ስለማታውቅ አሁን ላይ ለነ በአምላክም ቢሆን የነገረቻቸው ነገር የለም። ግን ደግሞ ላታፈስ ሁሉንም ነገር ነግራታለች። ተተናገርኩኝ በአምላክን አስገድለዋለሁ ብላ ስለዛተችባት አሁን ላይ ነገሮቹን እንዳፈነችና የይፍቱ ስራም እንደሆነች አሳገተቻት ነግራት ነበረ። ይህን ሁሉ ሰምታ ግን ይፍቱ ስራ መቼ ነው የምትሻሻለው? እጅ ክፉ ሴት ናት፣ ከእሷ ጋር መኖር አልችልም በማለት እንግዲህ ታፈስም ተስፋ ቆርጣ ከዚህ ተክፎች ጋር ከመኖር ከዚች ከተንኮለኛ ጋር ከመኖር የራሴን ህይወት እመርጣለሁ ባለችው መሰረት ለባብሳና ጌጣ ከአስፋልት ላይ ወጣ ነበረ። ታዲያ ባብነትም በአጋጣሚ ሆኖ ሲያያት ታፈስ አይደለችም እንዴ በማለት በጥርጣሬ ወደ አጠገቧ ሲጠጋ እሷን ለመሸሽ ትሞክራለች። ሆኖም እንደምንም ብሎ ወደ ቤት ወስዷታል። ታዲያ ንጉሱም በመንገድ ላይ እየተራመደ በማታ ህብስት ዓለሜን
ከልቡ እንደው ዘልቃ እንደገባች አሁን ላይ በፍቅር ሳይያዝ አይቀርም። ሆኖም እያሰቃዩሽ ነው፣ እንዴት ነው ማድንሽ የሚለውንም በራሱ እያብሰለሰለ መንገዱን ቀጥሏል። ታዲያ ታፈስም እቤት ከገባች በኋላ ወንድሜት ነው ብትልም እሱ ግን አልነበረም። ግን ወንድምሽ ከተማውን ያውቀዋል ወይ ብሎም ጠይቋት ነበረ። ማወቅስ ያውቀዋል፣ ግን ደግሞ ከተማ ውስጥ እንግዲህ ምን ይሰራል ብለህ ነው ቢያውቀውስ በማለት ታፈስም ተናግራለች። ንጉሱ ህብስት አለምን እያብሰለሰለ በዛው ሳይመጣ አድሮ ነበረ። አንድ በኩል ብርቄ ናት። ብርቄ በተደጋጋሚ ለታፈስ ስልክ እየደወለች ወደ ከተማን መምጣት እንደምትፈልግና ንጉሱም እዛ ገጠር ስለሌለ አሁን ላይ እሱንም ደግሞ እዚህ ስለሆነ የምታየው መታሰው ቤት መስራት ትፈልግ ነበረ። ነገር ግን ታፈስም ፈቃደኛ አልነበረችም። እዛው ይሻልሻል እዛው ሁኚ በማለት ነገሮቹን ችላ ብላው ነበረ። ዛሬ ወደ አቶ አለም ቤት መታ ወይዘሮ ይፍቱ ስራም በር ትከፍትላታለች። ግን ደግሞ ታፈስ አልነበረችም። አሁን ላይ ታፈስ ከዛ ቤት አልሰራም ብላ ወጥታለች። ግን ደግሞ ህብስት ከካፌ እየሰራሽ ግን ደግሞ ቤተሰባዊነትሽን ከዛ ቤት ትኖሪያለሽ በማለት ሁኔታዎቹን ለማስተካከል ወደ ቤትም ይዛት መታ ነበረ። ግን ቀደም ብሎ ብርቄ አሁን ላይ የቤት ሰራተኛ ሆና ይፍቱ ስራ ቀጥራታለች። ታፈስን ፍለጋ ትምጣ እንጂ ምን ፈልገሽ ነው ስትል ታፈስ እዛ እንደማትኖር ሲነገራት እሷም ታዲያ ስራ እንደምትፈልግ ሰው ቤት ተቀጥራ መስራት እንደምትፈልግ ከምትሰራበት ምናልባትም ካገኙላት እዛ እንድታስገባይ ብዬ ነው የመጣሁት ብላ ለወይዘሮ ይፍቱ ስራ ስትነግራት እንግዲህ ይፍቱ ስራም ሁሉንም ያዘዝኩሽን ትሰሪያለሽ በማለት ቀጥራታለች። ታዲያ ታፈስም ቢሆን ደሞዟ ሳይቋረጥ ካፌም እየሰራች እንድትቀጥል ህብስት አመቻችታላታለች። አቶ አለምን ፈቃደኛ ሆነዋል። ህብስት ስለምትወዳትና ህብስት ደግሞ እንድትመለስ ስለማትፈልግ ከሷ አሁን ላይ ነገሮቹን አስተካክለውላታል። ግን ደግሞ የሄደችበት መንገድ በጣም ከባድ ነበረ። አጋጣሚ ሆኖ እንግዲህ ከባብነት ጋራ ለመቀራረብም አመች መንገድ ፈጥሮላታል። ታዲያ የእፍቱ ስራ ጩኸትም ሆነ ትዕዛዟ፣ ስድቧ፣ ሁሉ ነገሯ ስልችት ብሏት እጅ ብሏት ነበረ ከዛ ቤትም የወጣችው። ግን ደግሞ ሴተኛ አዳሪነት ለመስራት ወስና ከዚህ ቤትስ አልኖርም ብላ የወጣችው። በዛ መንገድ ግን ባብነትን መንገድ ከፍቶላታል። ምናለት ነበር እንግዲህ ስታሞጋግሰውና ስጠራው በፍቅሩ ተይዛ መጣ እያለች ከወይዘሮ ይፍታ ስራ ቤት ሆና ሲመጣ ደግሞ ስትደሰት አሁን ላይ መንገዱ ቀና ሆኖላታል። አብርሃም ከሱ ጋር ለመኖር እድሉን አግኝታለች። እሱም ወደ ቤት ወስዷት ሁኔታውን የሄደችበት ሁኔታ ትክክለኛ መንገድ እንዳልሆነ መክሯታል። ሆኖም ታዲያ ማታም ቢሆን ልብሷን ቀያይራ ከዛው አድራ ስለነበረ ጠዋት ላይ ደግሞ ሞቅ ደመቅ አድርጋለት ቤቱ ሴት ሸቷል፣ የባብነት። ሆኖም ባብነትም ከውጭ ሲመጣ ታፈስ ምን እየሰራሽ ነው? ሽታው እኮ ወደ ድረስ ነው። አሁን ደግሞ ለወርቅልሽ ነው በማለት እንግዲህ ይናገራል። አሁን ላይ እሷን ብትሆን እየተሽኮረመመች ባብነትን ስለምትወደው ነገሮቹ ለእሷ ቀና ይሆኑላታል። ህብስትም እንግዲህ በአቶ አለም ምክንያት ወይዘሮ ይፍቱ ስራን አሳምኖ ደሞዟም እንዳይቋረጥ እሷ ደግሞ የፈለገችውን ስራ ካፌም ሆነ የትም ሰርታ እንድትመጣ ተደርጎላታል። ይፍቱ ስራ ደግሞ በብርቅ አማካኝነት በአምላክንና ህብስትን ወደ ሳሎኑ እንነጋገር በማለት ጥሪ አቅርባላችኋለች። ለየወጣችው ሴተኛ አዳሪነት ለመስራት ወስና ነበረ። ታዲያ ጌጣም ተውባ ልብሷን ቀያይራ አምራ ነበረ በዛ በጨለማ ስትንጎራደድ የነበረው። ግን ደግሞ ፈጣሪ ደግ ነውና ባብነትን ጥሎላት ባብነትን ባየው ነገር በመደናገጥ እንግዲህ ከዛ ችግር ውስጥ አላቋታል። ባብነትም ታዲያ ምን እየሰራች ነው እዚህ በማለት ሲጠጋት ምን ላድርግ ብለህ ነው? ይሄ ነው ምርጫዬ። ህይወት እንደወል ልትስተካከልልኝ አልቻለም፣ ሊሞላልኝም አልቻለም። ምንም አማራጭ የለኝም። በቃ ይህ ነው መኖር ሰልችቶኛል በማለት እንግዲህ የተናገረችውንም ቃል በመስማት ነበረ። ሆኖም ባብነት አልፈቀደላትም። የሄደችበት መንገድ በጣም መጥፎ እንደሆነና ጥሩ እንዳልሆነ
ነግሯት ነበር ወደ ቤት ይዟት። ወይዘሮ ይፍት ስራ እንግዲህ በጠዋት ተነስታ ታፈሱ በማለት ጥሪዋን ቀጥላለች። ቁርሱስ የት አለ? ቁርስ ሰራሽ ሆይ? የት ነው ያለሽው? በማለት አሁንም ጥሪዋን ትቀጥላለች። እሷ ግን የለችም፣ ድምጿም አይሰማም የታፈሱ። ሆኖም ጠገቡብኝ፣ ሰራተኛውን ጠግቦብኛል፣ ሌላ መቀየር አለብኝ በማለት በሀሳብ ላይ ናት ወይዘሮ ይፍቱ ስራም። ታዲያ ታፈስ ከማታ ጀምሮም እረዚ ያድረች አይመስለኝም፣ ጭራሽ የለችም በማለት ለአቶ አለም ትነግረዋለች። በቃ ችግር የለውም ትውጣ፣ በፈለገ ትምጣ፣ ተፈለገች ደግሞ በማለት አቶ አለምም ንዳው ገብስ ነው በማለት ይመልሳል። ምን ማለት ነው ስትለው እሱን የሚያሳስበኝ የህብስት ጉዳይ እንጂ የሰራተኛሽ ጉዳይ አይደለም፣ ወጥ ለመቀቀል ደግሞ በማለት እንግዲህ አጣጥሎም ወይዘሮ ይፍቱ ስራን ተናግሯት ይወጣል። ይፍቱ ስራም ታዲያ በንዴት ምን አለብህ አንተ ጭራሽ እንደዚህ ይለኛል፣ ታልተሰራ ደግሞ የታለ ትላላችሁ፣ ግን ደግሞ ሰራተኛዬ ጠግባለች፣ ስለዚህ ሌላ መቀየር አለብኝ በማለት በሀሳብ ላይ ነበረች። አንድ በኩል ህብስት ናት። ህብስት አሁን ላይ ንጉሱ እየተቀራረቡ ነው ያሉት፣ ግን ደግሞ እሱ በወንድምነት እንጂ በሌላ መንገድ አትቀርበውም። ንጉሱ ግን ከልቡ ጠልቃለች። ታዲያ ስልክን በመደወል ስላደረገላትም ሁሉ ስታመሰግነው ነበረ። ይሄ ነገር ደግሞ ለባምላክ አልተዋጠለትም። ታዲያ ለባብነትም ደውላ ልመጣ ነበረ፣ ንጉሱ ከቤት ነው ወይ በማለት ጥያቄ ታቀርብለታለች። ሆኖም እሱ በቤት አልነበረም። ታዲያ በአምላክ ደግሞ እንዴት ሊሆን እንዴት ነው በማለትም ጥያቄውን አቅርቦላታል። እሷ ግን በወንድምነት እንደሆነ ደግሞ ትልቅ ውለታ እንዳለባት ከዚህም በፊት ችግር ውስጥ ሆና እነሱ ጋር ሄዳ ያን ሁሉ ችግር ያሳለፈችው እሱ በችግሯ ስለሚገኝ አሁንም ቢሆን ፈልጎ ያገኛት እሱ ነው። ስለዚህ አሁንም ምስጋና እያቀረበችለት እሱንም ለማየት ታዲያ ወደ ባብነት ቤትም መሄድ እንደምትፈልግ ነግራው ነበረ። ግን ለሱ ሊዋጥለት አልቻለም። ይህ ንጉሱ ማለት እንዴት ነው ከዚህ የማስኬደው? ወደ መጣበት ቢመለስ የተሻለ ነው በማለት በአምላክም እንግዲህ በክፍል ውስጥ ሆኖ እያቅተመተመ ታፈስም እንግዲህ አሁን ላይ በአብነት ጋር ሆና ነገሮች እንደሚያስተካክልለትና የቤት ኪራይም መክፈል እንደሌለባት ከእሱን ጋር መኖር እንደምትችል ነገር ግን መስተንግዶነት እየሰራች ሌሎች ነገሮችን ደግሞ በዛው ይስተካከልልሻል በማለት አሁን ላይ ሀሳብ ሰጥተዋታል። ህብስትም ብትሆን ከጎንሽ ነኝ በማለት ነገሩ እንደዛ እየሰራሽ ግን ደግሞ ህብስትም ታዲያ ታፈስ ከቤት ውስጥም ስላላየቻት እሷ ግን ንጉሱን ለመጠየቅ ነበረ ወደ ባብነት ጋር ሄደችው። ባብነት ጋርም ስትሄድ ግን ታፈስን ስታያት በጣም ትደነግጣለች። ምን ሆነሽ ነው? እኔ እኮ በቤት ውስጥ የሆነ ነገር እያደረግሽ መስሎ የነበረ፣ ምን ሆነሽ ነው እዚህ የመጣሽው? በማለት ጠይቃታለች። እሷም ታዲያ እዛ ቤት መኖሩ እንደሰለቻትና እንደመረራት ስድቡም ሆነ ሁሉም ነገር እንዳስጠላት ትናገራለች። ሆኖም እንግዲህ የወጣሁበት ሰዓት በጣም አስፈሪ ሰዓት ላይ ጨለማ ነበር፣ ባይጥልልኝ ኖሮ ህይወቴ ተበላሽታ ነበር በማለት ለህብስትም ነግራታለች። ታዲያ ለባብነትንም ትልቅ ምስጋና እያቀረበች ነው ያለችው። ህብስትም ከሰማቻት በኋላ እኔስ ብሆን አንቺ ያደረግሽልኝ ውለታ እኮ ቀላል ነገር አይደለም፣ ስለዚህ እኔ ለአንቺ አላንስም በማለት ትናገራለች። ሆኖም አሁን የሚከፈልሽም ደሞዝ መቋረጥ የለበትም፣ እሱም ቢሆን እንደሚቀጠለ ሆኖ በጎን ደግሞ መስተንግዶነትም ሆነ ያገኘሽውን ስራ እየሰራሽ ትኖር ያለሽ በማለት ነገሮችን ለማስተካከል ነገር ግን ህብስት መጀመሪያው ምን እንደተፈጠረ እንኳን አታውቅም ነበረ። ታዲያ ስታያት ችግሩ የገባት ሆኖም ታዲያ ያንን ችግር ሁሉ ሳሳልፍ እናንተ ከጎኔ ነበራችሁ፣ አሁንም ቢሆን ደሞዝሽም ቢሆን አይቆረጥም በማለት አቶ አለምም ቢሆን ሚስታቸውን ሳይሆን አሁን ላይ ህብስት የምትለውን ነገር እየተቀበሉ ነው ያሉት። አንቺ እንዳልሽው ይሁን በማለት ነግረዋታል። አንቺ የፈለግሽው ነገር ከሆነ ይሁን ካልሽ ይሆናል ከማለት ውጭ ህብስትን አይቋወማትም። ምክንያቱም ነገሩ እስከሚስተካከልለት ድረስ በፊትም ቢሆን ለገንዘቧና ለንብረቷ ስለሆነ ያመጣት አሁንም ያ ነገር እስከሚስተካከል እሽሽ እንጂ እንደገናም ከጎኗ ቆመዋል። ወይዘሮ ይፍት ስራ ምንም ብትላቸው ሊሰሙት አልቻሉም። ሆኖም እንግዲህ አንድ ላይ እዛው ሰብሰብ ብለው ቁጭ ባሉበትም በአምላክ ደግሞ ንጉሱ ጋር ያላትን ቅርርብነት አልወደደውም። ሆኖም ታዲያ ተነሽ እንሂድ በማለት ህብስትንም ቢሆን ያፋጥጣታል።
የታፈሰስ መገኘት እዛ እሱም አስገርሞት አስደንግጦታል። እንዴት ሊሆን ቻለ? ምን ሆነሽ ነው? በማለት ጥያቄውን አቅርቦላታል። ነገር ግን ታፈስ ምንም እንዳልሆነችና ስለ መረራት ተዛ ቤት መውጣት ስለነበረባት እንደወጣችና በአብነትም እንዳገዛት ነው የምትናገረው። ሆኖም አሁን ላይ ህብስት ሶስቱም ሆኖ ሁሉም ተሰባስበው ወደ ቤትም ሲመጡ ወይዘሮ ይፍቱ ስራ ብትቃጠልም ነገሮቹን ግን ደግሞ አቶ አለም ተቀብለውታል። ወደ ቤትም ሲገቡ ጭራሽን ቤቱን እኮ የማንም መጫወቻ አደረጋችሁት እየወጣችሁ እየገባችሁ በማለት ይፍቱ ስራም ተናግራ ነበረ። ሆኖም ታዲያ ካሁን በኋላ ደግሞ አንቺም አትፈለጊም፣ ከዚህም በኋላ ቤቴ ውስጥ መመላለስ የለም፣ በዛው ቀጥይ በማለት ታፈስንም ከቤቱ ለማስወጣት ትሞክራለች። ነገር ግን ህብስት እሷን ብትሆን ይህን ስራ አትፈልገውም። ግን ደግሞ አንድ ጥያቄ አለኝ፣ እሱን ነገር ደግሞ በማለት አባቷን ትጠይቃለች። እሱ ምንድን ነው ሲላት አቶ አለምም ልጄ ምንድን ነው ይላታል። ሆኖም ታፈስ ውጭ ላይ ሆና መስተንግዶ ስራዋን እዛው በውጭ ያገኘችውን ስራ ትሰራለች። ግን ደግሞ የዚህ ቤት ቤተሰባዊ ሆና ደሞዟም እንዲቋረጥባት አልፈልግም በማለት ነግራቸዋለች። አቶ አለምም ቢሆን ከልጃቸው ከህብስት ጎን ቆመው አንቺ ያልሽው ይሆናል በማለት ነግረዋል። ብዙ ነገር ያደረገችልኝ የምወዳት ናት። ስለዚህ ከዚህ ቤት መሄድ የለባትም። ቀን ውሏን ውላ እዚህ ደግሞ አዳሯን ማደር ትችላለች በማለት ብትነግራቸውም አቶ አለም አሁን ላይ ምንም ቅሬታ የላቸውም። ስራም ታዲያ በቤት ማዘዝ አልችልም ወይ? እንዴት ነው ደሞዝ የሚከፈላት? ከዚህም በኋላ አታስፈልግም ብትልም ማንም አልሰማትም። ታዲያ ህብስትና በአምላክም ወደ ውስጥ ሊገቡ ሲሉ ይሄ ሁሉ ነገር ያንተ ሴራ አለበት፣ ያንተ እጅ አለበት አይደል በማለት በአምላክን እንግዲህ በአንድ በኩል የባብነት ቤት ሞቅ ደመቅ ብሎለታል። ሆኖም ከውጭ ሲገባ ተሰርቶበት የማያውቀው ቤት ምግብ ሽታ ታውዶ በጣም ተደስቷል። ወይዘሮ ይፍቱ ስራም አዲስ ሰራተኛ ብርቄን በማግኘቷ አሁን ላይ ታዲያ ይኸው እንዳሰብኩ ቀላል ነገር ነው ተተክታለች በማለት ለአቶ አለምም ነግረዋለች። ሆኖም በአምላክም ወደ ቤት ሲገባ የት ነው አቅሻለሁ ይመስለኛል በማለት ጥያቄ አቅርቦላት ነበረ። ይሆናል በማለት ብርቄም አልፏለች። ሆኖም ወደ ገጠር የሄደ ጊዜ የዛን ጊዜ በደንብ ልብ አላላትም እንጂ ሳያያት አይቀርም። ታዲያ በአምላክንም ትፈለጋላችሁ ህብስትንም ሆነ ሁለታችሁም ኑ በማለት ጥሪ አቅርባላችኋለች። በአስቸኳይ እዚሁ ተሰባስበን የማናግራችሁ ነገር አለ ጥራትና ና በማለት በአምላክንም ነግረዋለች። እሱም እሺ በማለት ወደ ውስጥ ገብቷል። ታዲያ ህብስትን ብትሆን ስልክ ይዛ እያወራችና እየሳቀች አሁን ላይ ግን በአምላክ ነገሮቹ አልተዋጡለትም። ምናልባትም ከንጉሱ ጋር ከሆነ የምታወራው ከባድ ጥያቄ ሆኖበታል። ታዲያ ቀጣይ ደግሞ ምን ይፈጠራል የሚለውን አብረን እናየዋለን። የዛሬው በዚሁ አብቅቷል። በያላችሁበት ሰላም ቆዩልኝ።